እናንተ ውስጥ ግን ስስታም አለ፣ በኺል አለ አለና ይህ በኺል ግን በኺል የሆነው እነዚህን ሰዎች አልረዳም በማለት ሳይሆን በራሱ ላይ ነው በኺል የሆነው። ከራሱ ነው የአላህ ረሕመት አልፈልግም ያልከው። ያው ከማህበረሰቡ በቲክቶክም በተለያየ መልኩ እርዳታ ይሰበሰብና በሰሜኑ ጦርነት ወቅት ጃራ የሚባል አካባቢ መጠለያ ካምፕ ውስጥ ላሉ ወገኖች ዱቄት ለማድረስ ሄድን። ሰው እጅግ በጣም ጃራ አይ ቲንክ ካሉት የመጠለያ ካምፖች ከከተማ በጣም ወጣ ብሎ የሚገኝ ነው። ሌሎቹ ካምፖች ለከተማ ቅርብ ናቸውና ብዙ ዶነር ድርጅቶችም ይሁኑ መንግስት አካላትም ሌላውም ሄዶ ጣላ አድርጎ አድርሶ ለመምጣት ስለሚቀርብ ብዙ ሰው አይቸገርም። ያኛው ግን አፎን ጃራ ሳይሆን ፋጄ የሚባል ቦታ ነው። ፋጄ ነው። ያ ግን ትንሽ መንገዱም እጅግ በጣም አስቸጋሪ ነው። በጣም ከባድ መንገድ ነው። ለማድረስ ስለሚቸግር ከስንት አንድ ድርጅቶች ናቸው ዱቄትና ዘይት ይዘው ሄደው የሚሰጡት እዛ አካባቢ እና ማህበረሰቡ በጣም ተቸግሮ ነበር። አንድ ህፃን ልጅ ምን አየሁኝ፣ ዱቄት ማውረድ ጀመርን። ተሳቢ ነበር ይዘን ይሄድ ነው ከነ ዲኖ አሊ ጋር ዱቄት ማውረድ ስንጀምር ዱቄቱ እየወረደ ሰብር ማድረግ ያልቻሉ ታዳጊ ህፃናት ከመኪናው ስፖንዳ ላይ ዱቄቱን እንደዚህ በጣታቸው እየነኩ እንደዚህ ልሱት ነበር በጣም ከመራባቸው የተነሳና ይሄ ችግር ያላግባባን ሌላ ሐቂቃ ምንም ሊያግባባን የሚችል አጀንዳ አይኖርምና ሁላችንም ይህንን ታሳቢ እንድናደርግ መልእክት ለማስተላለፍ ነው። መሐከላችን ላይ ዛሬ በረራ ያለበት ነገር ግን ይሄንን ፕሮግራም አልቀርም ብሎ ከተገኙት መሻይኾቻችን ሼክ መሐመድ ፈረጅ መሐከላችን ይገኛል። እሱ ወደ መድረክ ይመጣና በተመሳሳይ መልኩ ለእናንተ መልእክቱን ያቀርባል። ተክቢር አይ ዱንያ በሚለው ያው እናውቀዋለን። አሁን ኡስታዛችን መድረኩን ይዘዋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወወላህ ወባዕድ። ከሁሉ አስቀድሜ በዚች በመዲና በተቀደሰችዋ ከተማ እንድንገናኝ ለወፈቀን አላህ ላቅ ያለ በዛ ያለ ምስጋና የተገባው ይሁን። አልሐምዱሊላህ ረብል ዓለሚን። አላህን ካመሰገንኩኝ በኋላ ይህ አግማስ ፕሮግራም በዚች በተከበረችዋ ከተማ እንዲካሄድ ሀሳቡን ያቀረባችሁ፣ የተባበራችሁ፣ ከጎን የቆማችሁ የቆንጽላው ጽህፈት ቤት ኃላፊዎች፣ አስተባባሪዎች፣ የመዲና ከተማ ነዋሪዎች ከጅዳም ጭምር የመጣችሁ አላችሁ። ሁላችሁንም ጀዛኩሙላህ ኸይር፣ አላህ ይቀበላችሁ፣ በመልካም መዝገባችሁ አላህ ያስፈርላችሁ። እንዲሁም አግማስንም አመሰግናለሁኝ። ቅድም ተነግሯል። አግማስ ወደዚህ የመጣው ለእኛ ነው የመጣው፣ ለሚረዱ ሰዎች ለመርዳት ሳይሆን ለሚሰጡ ሰዎች እድል ይዞን የመጣውና ይህን እድል ይዞልን ስለመጣ ጀዛሁላህ ኸይረን አላህ ይቀበለው፣ አላህ እስቲቃማውን ይስጣቸው። አግማስ ለረጅም ጊዜ አውቀዋለሁ። በሐቂቃ ወንድም ኢንጂነር አብዱሰላም መቼም አላህ ሁሉንም ሰው ኩሉንም ሙየሰሩ ሊማ ኹሊቀ ለህ፣ አላህ ለዚህ ነው የፈጠረው። ይህ ሙሲባ ሲከሰት መከራው እንደ ሀገር ያልጮኸ የለም። ሚዲያ ተነግረዋል። ግን መሬት ላይ የወረደን ስራ እየሰራ ያገኘሁት ኢንጂነር አብዱሰላምን ነው። አላህ ሐያቱን ረጅም አላህ አድርገው፣ ልፋቱን አላህ ይቁጠርለት፣ ካሰበው በላይ ስኬታማ የሚሆን አላህ ያድርገው እያልኩኝ በሐቂቃ ይህን ፕሮግራም ስሰማ ብዙ ስሜትን ተሰማኝ። አንድም ከአግማስ ጎን መቆም ዋጅብ ነው፣ ግዴታ ነው። ሁለተኛም ደግሞ መዲና ከተማ መሆኑ በራሱ አሁን ወደ ኤርፖርት ነበር ምገባ ወደ ጅዳ፣ ወደዚህ ስመጣ የአላህ ምርጫ ነው። ወደ መዲና መምጣት በራሱ ወደ ረሱል ከተማ ትልቅ መታደል ነው። ሌላ ሶስተኛው ከመዲና ማህበረሰብ በዳዕዋ ፕሮግራም እንደዚህ አይነት ፕሮግራም ላይ መገናኘትም እጅግ በጣም ደስ ይላልና ይህን አላህ ያብዛልን። ወደ መዲና መመላለስን መሰል ፕሮግራሞች ላይ መገናኘትን አላህ ያብዛልን እያልኩኝ ይህ ፕሮግራም በቅድሚያ ማሰብ አለብን። ለኛ ነው የመጣው ብለን ማሰብ አለብን።
እየረዳው ነው የሚል ስሜት ውስጣችን ላይ ከማደሩ በፊት አላህ እኔን ሊረዳኝ ብሎ ነው ይህን ፕሮግራም እንድሰማ ያደረገኝ። አላህ እኔን ሊረዳኝ ብሎ፣ አላህ እኔን ሊያግዘኝ ብሎ፣ አላህ የኔን ችግር ሊፈታልኝ ብሎ ይህን ፕሮግራም እንድሰማ እንድገኝ አደረገኝ የሚል ስሜት ውስጣችን ሊሰማው የሚገባው የረጅነት ስሜት ሳይሆን ከአላህ ዘንድ ተረጂን አላህ እንዲረዳን ብሎ ነው አላህ ይህን ያመጣው የሚል ስሜት ውስጣችን ላይ መኖር አለበት። አላህ ሱብሓነሁ ወተዓላ በቁርአን ምን ይላል? እንደዚህ አይነት የሰደቃ ፕሮግራሞችን ስንጋበዝና እንድንሳተፍ ጥሪ ሲያደርግ ሃ አንቱም ሃኡላ፣ እረ እናንተ ዋረ ነቃበሉ፣ እናንተ እኮ ነው የምትባሉት ትዱዓውነ ሊቱንፊቁ ፊ ሰቢልላህ፣ በአላህ መንገድ ላይ ከአላህ አጅር ወደምታገኙበት መንገድ ጥሪ እየተደረገላችሁ ነው። ጥሪ እየተደረገላችሁ ነው። ወዴት? ሊቱንፊቁ ፊ ሰቢልላህ፣ ከአላህ አጅር ወደምታገኙበት መንገድ ኢንፋቅ ልታደርጉ ስጡ ተብላችሁ ጥሪ እየተደረገላችሁ ነው አለ አላህ። ይህን ጥሪ ሁሉም ይሰማዋል። ቀጥሎ አላህ ምን አለ? የልባችን ይናገራል። ልብ በሉ። ቀጥሎ አላህ የቀልባችን ያውቅ የለ የምስጢራችን ያውቅ የለ ማንነታችን ተናገረ። ፈሚንኩም መን የብኸል፣ ለአላህ ብለህ ስጥ እየተባለ ከአላህ ዘንድ ታገኘዋለህ እየተባለ ተጠቃሚው አንተ ራስህ ነህ እየተባለ እየተነገረው የሚሰስት አለ ከእናንተ ውስጥ። ፈሚንኩም መን የብኸል፣ የሚሰስት ሰው አለ፣ የሚሰጥም አለ ማለት ነው። ደስ ብሎት አጅሩ እኔ ነኝ የማገኘው ተጠቃሚው እኔ ነኝ ብሎ የሚሰጥ አለ። እንደዛ ደግሞ የሚሰስት አለ። ቀጥሎ ሰሳችሁን አላህ ምን ብሎ እንዳቀረበው አስቡ። ፈሚንኩም መን የብኸል አለና ቀጥሎ ምን አለ? ወመን የብኸል ፈኢነማ የብኸሉ አን ነፍሲ። አጂብ ነው። ስጥ እየተባለ ከአላህ ዘንድ አጅር ታገኝበታለህ ተብሎ እየተነገረው የሚሰስት ሰው የሰሰተው በራሱ ላይ ነው እንጂ አግማስ በሚረዳቸው ወገኖች ላይ የሰሰትክ እንዳይመስልህ። በራስህ ነው የሰሰትከው፣ ራስህን ነው የጎዳኸው። ነው ተረጂው አንተ ነህ፣ ተጠቃሚው አንተ ነህ፣ እገዛ የምታገኘው አንተ ነህ። ሚላሉ ረሱል ሰለላሁ ዐለይሂ ወሰለም ማ ነቀሰት ሰደቀቱን ሚን ማሊን፣ ከየትኛውም ገንዘብ ይብዛ ሚነስም መጠኑ ለሰደቃ ተብሎ ተነስቶ ተቀንሶበት በእኛ አገላለጽ የሚሰጥ ገንዘብ ከዋናው ቀነሰ አይባልም፣ አልቀነሰም። አላህ ደግሞ አልቀነሰም ብቻ አይደለም ጨመረ ይላል አላህ። ወማ ቱንፊቁ ሚን ሸይን ፈሁወ ዩኽሊፍሁ፣ እናንተ ማንኛውም ነገር ይነስም ይብዛ ስትሰጡ በቦታው አላህ ይተካበታል ይላል አላህ፣ ይተካበታል። መላኢካ ዱዓ ያደርጋል ስትሰጥ፣ አላሁመ አዕጢ ሙንፊቀን ኸለፋ፣ የአላህ ለሚሰጥ ሰው በቦታው ተካለት፣ ስጠው፣ ጨምርለት እያለ ዱዓ ያደርጋል። ስለዚህ አለመስጠት ማንን ነው የሚጎዳው? መስጠት ማንን ነው የሚጠቅመው? እኛን ነው። መስጠት የሚጠቅመን ለእኛ ነው። አለመስጠት የሚጎዳው እኛን ነው፣ የሚረዳውን አካል አይደለም። በቅድሚያ ማሰብ አለብን። ይህን እኔ ዛሬ የመጣሁት ራሴን ለመርዳት ነው፣ ራሴን ለማገዝ ነው፣ የአኼራ መዝገቤን ጥሩ ለማድረግ ነው፣ ከአላህ ዘንድ አጅር ለማግኘት ነው፣ ዒባዳ ለማድረግ ነው፣ ኸይር ስራ ለመስራት ነው። ሰላት እንሰግዳለን፣ ዒባዳ ነው። እንጾማለን፣ ዒባዳ ነው። እንቀራለን፣ ዒባዳ ነው። መሰደቅም ዒባዳ ነው። መሰደቅ ዒባዳ ነው። አላህ ዘንድ እናገኘዋለን። አላህ ምንድን ነው ያለን? ወማ ቱንፊቅ ሚል አላህ ስብሓነሁ ወተዓላ ወማ አንፈቅቱም ሚን ሸይን ፈሁወ ዩኽሊፉሁ። በሌላ በቁርአን አላህ ምን ይላል? ወማ ቱቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ። ወማ ትንሽም ቢሆን ለአላህ ብላችሁ አሳልፋችሁ የምትሰጡትን ነገር አላህ ዘንድ ታገኙታላችሁ። እኛ የሰጠነው ለማን ነው? ለአግማስ ነው። አላህ ግን ምን እያለ ነው? እኔ ጋር አለላችሁ እያለ ነው። እኔ ጋር ነው የተመዘገበላችሁ፣ የቅያማ ቀን ታገኙታላችሁ። ሁወ ኸይረን ወአዕዘመ አጅራ። አሁን እናንተ ጋር ስትሰጡት የነበረው መጠን አለ፣ ከዚያ የተሻለ ሆኖ አጅሩ የበለጠ ሆኖ አላህ ዘንድ ታገኙታላችሁ ይላል አላህ ሱብሓነሁ ወተዓላ። አንድ ወቅት ምናሉ ረሱላችን ሰለላሁ ዐለይሂ ወሰለም
ከራሳችሁ ንብረትና ከምትወረሱት ንብረት የቱን የበለጠ ደስ የሚያሰኛችሁ አሉ። የኛ የሆነው ነው አሏቸው። እንግዲያውስ የእናንተ ንብረት ብሎ ማለት ሰደቃ የሰጣችሁት ነው አሉ። ሌላውሳ የእናንተ አይደለም ወይ? ዛሬ አግማስ በሚረዳቸው ወገኖቻችን ላይ የደረሰው አደጋ ዛሬ ባይደርስብን ነገ ይደርሶብን ልናጣው እንችላለን። ሳንሰድቅ ማለት ነው። ሳንሰጥ ከሰደቅንሳ እናገኘዋለን። ማግኘቱ በሁለት መልክ ነው። አንደኛ ዱንያ ላይ አላህ ቃል ገብቷል፣ እተካለ ብሏል፣ ሊተካልን ይችላል። ዱንያ ላይ ባሁን እንኳን አኺራ ማግኘታችን እርግጥ ነው አይቀርም፣ እኽላስ ውስጥ ካለን ድረስ። ስለዚህ አላህ ስብሓነሁ ወተዓላ ሰደቃ ልትሰጡ ተጠርታችኋል አለና ከእናንተ ውስጥ ግን ስስታም አለ፣ በኺል አለ አለና ይህ በኺል ግን በኺል የሆነው እነዚህን ሰዎች አልረዳም በማለት ሳይሆን በራሱ ላይ ነው በኺል የሆነው። ከራስ ነው የአላህ ረሕመት አልፈልግም ያልከው፣ ለራስ ነው የጀነትን አልፈልግም ያልከው፣ ለራስ ነው ዒባዳ ማድረግ አልፈልግም ያልከው፣ በራስህ ላይ ያመጽከው ነው። የሰጠ ሰውሳ የሰጠኸው ለራስህ ነው፣ ተጠቃሚው አንተ ነህ። አንድ ወላሂ እርግጠኛ ሁን፣ ተጠቃሚው እኛ ነን። የምንሰጠው ነገር ስንት ችግር ይፈታል በኋላ የሚታይ ነው። ግን ስንሰጥ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ሰደቃ ሰጪዎች አሉ ሲሰጡ ገና አንስተው ሲያስገቡ አላህ ዘንድ ትመዘገባለች አሉ። ገና እኮ ሀጃ አልተሳካምለትም፣ በብሩ ቃል ቤት አልተገዛም፣ ወይ ማቋቋሚያ አልተደረገም፣ ቀልብም አልቀረበም። ገና ካሁን በኋላ ወጪ የሚሆነው ግን አላህ ዘንድ የሚመዘገብልህ እንደሰጠ አላህ ዘንድ ይመዘገባል። መመዝገብ ብቻ አይደለም፣ አላህ ይንከባከበዋል አሉ። አላህ ይንከባከበዋል፣ ያሳድገዋል፣ ያፋፋዋል፣ ያበዛዋል ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። ስለዚህ የመጣ ነው ለማን ለመስጠት ነው? ለማን ለመስጠት ነው የመጣ ነው? ለራሳችን። ማንን ለመርዳት ነው የመጣ ነው? ለራሳችን። ካልረዳን ካልሰጠን ግን በማን ነው የሰሰት ነው? በራሳችን። ወመን የብኸል ፈኢነማ የብኸሉ ዐን ነፍሲ። ራስን የምትጎዳው ባለመስጠትህ የምትጎዳው ራስህን። የሰጠን ማን ነው? አሁን እኛ ጋር አለ ምን ያለን የሀብት መጠን የሰጠን ማን ነው? አላህ። ነገ መውሰድ አይችልም አላህ? ይህ ጥሩ ታሪክ ነው የተነገረን። ትናንትና ሲረዳ የነበረ ሲያግዝ የነበረ ወንድም ነው። በደረሰበት አደጋ ግን አሁን ተረጂ ሆኗል። መች ከኛ እጅ እንደሚወጣ አናውቅም። ለሀብታችን እድገት ለሀብታችን ከፍታ አንዱ ትልቁ አስተማማኝ ዋስትና ሰደቃ መስጠት ነው። ቀጥሎ አላህ ይላል፣ አላህ እንዲህ ይላል፣ ወላሁ አልገኒዩ ወአንቱም አልፉቀራ። አላህ ሀብታም ነው። ልብ በሉ ያ ጀማ፣ ይህ የአላህ ቃል ከባድ ነው። ወላሁ አልገኒዩ ወአንቱም አልፉቀራ አለ። ቅድም ምን ነበር ያለን? ሰደቃ ስጡ ተበላችሁ ተጠርታችኋል አለ። ልንሰጥ ነው መስጠት እንዳለብን ነገረን። አንሰጥም ብትሉሳ ችግሩን አላህ ይፈታዋል። ችግሩን አላህ ገኒይ ነው። አላህ አጅሩን እንድታገኙ የቂያማ ቀን ሰምተ ምን አደረክ ተብለህ ስትጠየቅ መልስ እንዳታጣ፣ ህልውና እንዳይወቅስህ እንድሰጥ እድሉ ተሰጥቷል፣ ግብዣው ተሰጥቷል፣ ተጠቀምበት። አልጠቀም ካልክ ግን አላህ ችግሩን ይፈታዋል። ወላሁ አልገኒይ፣ አላህ ችግሩን ይፈታዋል። ወአንቱም አልፉቀራ፣ እናንተ ግን ድሆች ናችሁ ይላል አላህ። ችግራሞች እናንተ ናችሁ እንጂ አላህ የተብቃቃ ነው። በየትኛውም በኩል ችግሮችን አላህ ይፈታል፣ ግን ተጎጂዎች እናንተ ናችሁ፣ ተጠያቂዎች እናንተ ናችሁ ይልና ቀጥሎ ደግሞ ይዝታል አላህ። ወላሂ ከባድ ነው። ተወለው የስተብድል ቀውመን ገይረኩም ثم لا يكون امثالكم። ስጡ ስትባሉ እያላችሁ ካልሰጣችሁ አላህ እናንተን ብድግ አድርጎ ያነሳና ሌላ ትውልድ ያመጣል፣ ሌላ ሰው ያመጣል የሚሰጥ እንደናንተ ስስታ ማይሆን ثم لا يكون እናንተ እንደናንተ ማይመስሉ አሉ። በምንድን ነው? በሰደቃ የሚሰድቁትን አላህ ያመጣል። እናንተ አልሰጥም ካላችሁ ይላል አላህ። አላህ ለእኛ ሀብትን ሲሰጠን የሀብት ተወካዮች ነው ያደረገን። እኛ ተወካዮች ነን። አልማሉ ሊመን አልማሉ ማሉላህ። ሀብት የአላህ ነው፣ ንብረት የአላህ ነው። እኛ ስማን ነን፣ የአላህ ነን። ሁለመናችን የአላህ ነው። አደራ ነው የያዝነው፣ አማና ነው የያዝነው። ያዝነው አደራ አማና
አላህ አውጡት ባለው መንገድ እንድናወጣው አላህ ከኛ ይጠብቃል። አላህ አውጡት ባለው መንገድ ማናወጣው ከሆነ አስገቡት ባለው መንገድ ማናስገባ ከሆነ የቂያማ ቀን ተጠያቂዎች እንሆናለን። ይህኛ ጋር ያለው ሀብት የአላህ ነው። በምን አመጣኸው ወዴት ወጪ አደረግኩ ተብለን መጠየቃችን አይቀርምና ይህን በመሰለ ፕሮግራም ላይ የአቅማችን ያህል በመሳተፍ እንድንረባረብ ጥሪ ያደርጋለሁ። ያለንበት ከተማ መዲና ከተማ ነው። በመዲና ከተማ መስጂድ ረሱል ሰለላሁ ዐለይሂ ወሰለም የተከሰተን ሁለት ቅሳ ላንሳላችሁ። በአንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም መስጂዳቸው የመዲና የምታውቁት መዲና መስጂዱን አስቡት። የረሱል ሚሕራብ ሚንበራቸውን አስቡ አእምሯችሁ ላይ ይህን ሚንበር ሳሉ። እዛ ላይ ያሉ ሙደር ከሚባል ጎሳ ሰዎች ተርበው ተቸግረው ተጎሳቁለው ይመጣሉ። በጣም ርቧቸዋል፣ ተጎሳቁለዋል። ቅድመ ዶክመንተሪ ላይ አይታቸዋል እንዴት እንደተቸገሩ ልጆቹ፣ እናቶች፣ አባት ጉስቁል ብለው መጡ ረሱል ጋር ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ፊታቸው ልውጥውጥ አለ፣ ተቀያየረ ፊታቸው፣ ደነገጡ። ከዛን የሰላት ወቅት ደረሰና በላልን ቶሎ አዛን በልልኝ አሉት። በላል አዛን አለ። ሰው ተሰበሰበ፣ እቃም ተባለ፣ ሰላት ተሰገደ። ከተሰገደ በኋላ ተነስተው መምከር ያዙ። የቁርአን አንቀጽ ቀሩ፣ የቁርአን አንቀጾችን ቀሩ። ሰው ሰደቃ እንዲሰጥ ቀሰቀሱ። ሰሃቦችም ሰደቃ ይዘው መጡ። ልብ በሉ፣ አሁን እኛ ሰደቃ ያለው በሞባይላችን ነው፣ በኪሳችን ያለው። የሰሃቦቹ ሰደቃ የነበረው በየቤታቸው ነበረ። ሁሉ ወደ የቤቱ ሄደ። ሂዶ ይዞ መጣ። በእፍኛ ያመጣለ፣ ተሸክሞ ያመጣለ፣ በቅርጫት ያመጣለ፣ እህሉን ተምሩ ይመጣል፣ የተላጠራጥሮ ይመጣል፣ በየአይነቱ መጣ። ልብስ እዚህ ጋር ልብስ ተከመረ፣ የልብስ ክምር ልብስ ያመጣለ፣ የሚበላ የእህል ክምር አዩ። ይህን ሲያዩ ረሱል ሰለላሁ ዐለይሂ ወሰለም ደስ አላቸው። ቅድም ተከፍቶ የነበረው ፊታቸው በጣም ፈካ ብሎ ጨረቃ ይመስል ጀመራሉ። ተክቢር ተክቢር። ዛሬ ይህን ማየት እንፈልጋለን ኢንሻአላህ። ቅድም አልተሰማችሁም? ዶክመንተሩን ስናይ ቅር አልተሰኛችሁም? ይህን ቅሬታ በፈገግታ መቀየር አለብን የለብንም? ኢንሻአላህ ሁላችን ደስ ብሎን ምን ለይ አላህ ያድርገን። ሁለተኛው የምነግራችሁ የመዲና ሰው አንሳር ነው። ያላችሁበት ቦታ ከባድ ቦታ ነው። አንሳር ነው። አንሳር ማለት እስላምን የሚረዳ ነው። እስላም ማለት የሆነ የተቀመጠ ስዕል ሆነ የተወሰነ አይደለም። እስላም ማለት ሰላት ነው፣ ጾም ነው፣ ዘካ ነው፣ ሰደቃ ነው፣ ሐጅ ነው። እስላማዊ አስተምህሮት በሙሉ ነው እስላም ይባለው። አንሳሮች አንሳር የሆኑት ሙሉ እስላምን በመርዳታቸው ነው። በሰደቃ አንደኛ ናቸው፣ አንሳር ተባሉ። በሰላት አንሳር፣ በጾም አንሳር፣ ሙስሊሙን በመርዳት አንሳር፣ እንግዳ ሆኖ የመጣን በመርዳት አንሳር። በሁሉም ነገር አላህ አንሳር ያደረጋቸው። መዲና ከተማ ሆኖ ተኖሮ የአንሳሮችን ማንነት ሲፋ አለመላበስ ነውር ነው። ስለዚህ ኢንሻአላህ አንሳሮች ትሆናላችሁ። ኢንሻአላህ ዝግጁ ናችሁ? ኢንሻአላህ ጀይድ። አንድ ልጨምርና አቆማለሁ። ነቢያችን ሰለላሁ ዐለይሂ ወሰለም መዲና በመጡ በሁለተኛው ዓመተ ሂጅራ ወደ መዲና ሲመጡ ታውቃላችሁ፣ ንብረታቸውን ትተው ሀብታቸውን ትተው ለአላህ ብለው ሁሉን ነገር ትተው ባዶ እጃቸውን ወደ መዲና የመጡት። ወደ መዲና ከመጡ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም መዲና የመጣን ሰው ምን አደረጉ? እርስ በርስ አዋደዷቸው፣ አዋሃዷቸው። አንተ የኬሌ ጓደኛ ነህ፣ አብረኸው ብላ ጠጣ፣ አብራችሁ ኑሩ፣ ስራም አሰራው። እርስ በርስ አዋደዷቸው፣ አያያዟቸው። አሁን ዛሬ አግማስ መጥተዋል። አግማስን ተቀብላችሁ አልተቀበላችሁ? ያ አዩሀል አንሳር አግማስን ተቀብላችኋል አይደል? ጀዛኩሙላህ ኸይረን። በሁለተኛው ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም እነዚህ አንሳሮችንም ሙሃጅሮችንም ይዘው የቁረይሾችን ቅፍለት የመካ ላይ የተወረሰባቸው ንብረት ለማካካስ ቅፍለቱን የንግድ ቅፍለትን እንማርካለን ብለው ጉዞ አደረጉ። 300 ምናምን ናቸው።
ግን ያልታሰበ ሆነና ጦርነት ገጠማቸው። ቁረይሽ 1000 ወታደር ይዛ መጣች። ሙሽሪኮቹ ያልታሰበ ድንገት ምን ይሻላል ሹራ አስደረጉ። ምን ትሉኛላችሁ ሐሳብ ስጡኝ አሉ። ሙሃጅሮቹ ምን አሉ? የፈለጉትን ይዘዙን ዝግጁ ነን፣ የፈለጉትን በሉ፣ አረ ሐሳብ ስጡኝ። አሁንም ሌላው ሙሃጅር ይነሳና የፈለጋችሁትን እዘዙ ዝግጁ ነን። ሙሃጅር ማለት ከመካ ወደ መዲና ተሰደው የመጡት ማለት ነው። የአላህ መልእክተኛ ግን አረ ሐሳባችሁን ይላሉ። እንዴ ምንድነው? አንሳሮቹ ገባቸው። አሃ ለመልስማ ሙሃጅሮቹ የሰጡት መልስ በቂ ነበረ። የአላህ መልእክተኛ መልስ ከአንሳሮች ነው የፈለጉት የሚመስለው። እኛ አንሳሮች መልስ እንስጣሉ። ዝግጁ ናቸው አንሳሮች? እኛ አንሳሮች መልስ እንስጣሉ። የአንሳሮቹ አለቃ ብድግ አለና የአላህ መልእክተኛ ሆይ ከኛ መልስ የፈለጉ ይመስለናል። አዎ ከናንተ ነው የምፈልገው አሉ። ለምን? አንሳር ናቸውና። እንግዲያውስ የአላህ መልእክተኛ ሀብት የሚፈልጉ ከሆነ የኛን ሀብት የሚፈልጉ ከሆነ እኛን ደስ የሚያሰኘን እርሶ ጠይቀውን የምንሰጦት ሀብት ነው ደስ የሚያሰኘን። እቤታችን ውስጥ ካስቀረነው ይልቅ እቤት ካለው ሀብታችን ይልቅ ደስ የሚለን እርሶ ጠይቀውን ለእርሶ የሰጠነው ነው። ስለዚህ በሀብታችን የፈለጋችሁትን እዘዙ ብለዋል። በዘመንኛ ቋንቋ ደግሞ ይሄው ቼክ ያስፈልጉትን ቁጥር ጻፉ የፈለጉትን ደስ ነው የሚለን። ብዙ ጻፉ ብለን ቅር አንሰኝም። የፈለጉትን ይጻፉ፣ ውሰዱ፣ ሁሉንም ውሰዱ። ሁሉም በቀረው ነው ቅር የምንሰኘው እንጂ በሰጠነው ቅር አንሰኝም አሉ። ዝግጁ ናቸው? ኢንሻአላህ ህይወታችን የሚፈልጉ ከሆነ አሉ አንሳሮቹ፣ ህይወታችን የምትፈልጉ ከሆነ በፈለጋችሁት ቦታ እዘዙን፣ እንገባለን። ለምን ባህር አይሆንም? ባህር እያየን ግቡ ካላችሁ እንገባለን። እያየን አዎ እንገባለን። እርሱ ብቻ እዘዙ። ሰሚዕና ዋጣዕና ብለን የለ እንዴ? ሙሉ ህይወታችንን ለእርሶ ሰጥተን የለ እንዴ? እኛ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ፣ ከአንድ አላህ በስተቀር በእውነት የሚገዙት የሚያመልኩት ማንም ምንም የለም፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብለን የመሰከርን ዕለት ሙሉ ንብረታችን ሙሉ ህይወታችንን ሰጥተናል። ከእርሶ የሚጠበቀው ማዘዝ ብቻ ነው አሉ። ደስ አላቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ከማንም ንብረት አልወሰዱም። ወዲያው ሁሉን አዘጋጁና ቅብላ አሳዙና ከአላህ ጋር ቆይታ ጀመሩ። ከአላህ ጋር ተያያዙ። ያ አላህ እንቱህሊክ ሃዚሂ ልዒሳባ ለን ቱዕበደ ፊል አርድ አበደን አሉ። እነዚህን ሰሓቦችን ብታስጨርስብኝ ምድር ላይ አንተን የሚገዛ አንድ ሰው አታገኝም። እርዳኝ ብያለሁ፣ እርዳኝ ብያለሁ፣ እርዳኝ። ጨቀጨቁት በዱዓ። አቡበክር ስዲቅ ለአላህ ተቆረቆረና አረ የአላህ መልእክተኛ ሆይ ይበቃዎታል፣ አላህን እኮ ጨቀጨቁት አላቸው። አበዙበት፣ ይበቃዎታል። ረጅም ሰዓት ዱዓ አደረጉት። አላህ መላይካ ላከ። መላይካ ነው የጨረሰው ያን ዘመቻ። ያ የሆነው አንሳሮች ያሳዩት ቆራጥነት ነው። አንሳሮች ቆራጥ ሲሆኑ ልብ በሉ። አግማስ ለምንድን ነው የመጣው? ከናንተ ያገኘው ቆራጥነት አለ። ከናንተ ያገኘው ፖዚቲቭ ሀሳብ አለ። ዝም ብሎ መጥቶ አይደለም ይሄን ፕሮግራም ያካሂዱ። ጠርታችሁታል ወይም መርሐባ ብላችኋል። ይህ ነገር ሞራል ይሰጣል። ቀጣይ ስራ እንዲሰራ ሞራል ይሰጣል። ና ተብሎ ተጠርቶ ማይመጣ ወይ ማይጋብዝ ሞራል ይነካልና እንዳጀማመራችሁ አጨራረሳችሁም ያማረ ይሁን። እውነትም አንሳሮችን የምታሳዩን አላህ አድርጋችሁ ባወጣችሁ የነይታችሁትን ነይታችኋል። ስትመጡ ሁላችሁም ነይታችኋል። ይሄ ዳዋ የሚደረገው ካሁን በኋላ የሚደረገው 10 ሺህ ነይታችሁ ከሆነ 20 ሺህ እንድታደርጉት፣ 100 ሺህ ነይታችሁ ከሆነ 200 ሺህ እንድታደርጉት እንድታሳድጉት እንጂ ገና እንደስጡማ አስባችሁን የመጣችሁት። ስለዚህ አላህ ሱብሓነሁ ወተዓላ አግማስን አላህ ከፍ አድርገልን። አገር ውስጥ ያሉ ችግሮችን የሚፈታ ብቻ ሳይሆን እንደ አፍሪካም ችግሮችን የሚፈታ እንደ ዓለምም ታዋቂና ብዙ ቦታዎችን የሚደርስ ጠንካራ ሰብአዊ ድጋፍ የሚያደርግ ድርጅት አላህ አድርገልን። ቅድም ቆንጽላው እንደተናገሩት አግማስ የሚሰራው ለሙስሊም ብቻ አይደለም፣ ሙስሊም ያልሆኑትንም ይረዳል። ለምን? እርዳታ ኢንሳንያ እስላም ሲያስተምር በሰብአዊነት ጉዳይ ሙስሊም ክርስቲያን አይደለም። ህይወት ነች፣ ነፍስ ነች። በሁሉም አጅር ይገኛል።
በሙስሊሙ እንደሚገኘው በክርስቲያኑም አጅር ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ውሻ እንኳን ብታጠጣ አጅር ታገኛለህ ነው ብሎ ያሉትና የአግማስ ስራው ቢዘረዘር የሚያልቅ አይደለም። ሰዓት ለመቆጠብ ያህል በዚህ ያበቃለሁኝ። አላህ ሱብሓነሁ ወተዓላ የተቸገሩትን በሙሉ ከችግራቸው ተፈውሰው ችግሩ ለቋቸው ተረጂ የነበሩት ረጂ የሚሆኑበትን ጊዜ አላህ ያሳየን። አላህ ቅርብ ያድርግልን። እናንተም አላህ ይቀበላችሁ፣ አላህ ይረዳችሁ። ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። የኡስታዝ ሙባረክ አደምን አባት አላህ የጀነት አላህ አርጋቸው፣ አላህ የጀነት አርጋቸው። በጀነተል ፊርደውስ አላህ ያገናኘን። ለሱም ሰብሩን ጽናቱን አላህ ይስጠው፣ ሰብሩን ጽናቱን አላህ ይስጠው። በአራት ቀን እዚህ መምጣት ማለት የዓላማ ሰው መሆኑን ያሳያል። በዚህ ዓላማው የሚጸና ሰው አላህ አድርገው። አላህ ሱብሓነሁ ወተዓላ የበለጠ ኡማውን የሚኸድምበት አቅም አላህ ይስጠው። ልጆቹንም ምሳሌ አላህ አድርግለት። ፈጀዛኩሙላሁ ኸይር። ሰላም አለይኩም ወረሕመቱላሂ ወበረካቱህ።